የሚገርም ግብዣን የተጋበዝነው መብላት እንፈልጋለንና አትብሉ ስንባል ካልበላን ብለን በለስ ብንበላ ተራቆትን። አይ ትክክለኛውን እንጀራ ልስጣቸው መብላት ይወዳሉ ልጆቼ ብሎ የሚበላ እንጀራ የሚታረድ በግ ንጹህ ስጋ የሚያረካ ደም ሆኖ መጣ። ክብርና ምስጋና ለስሙ ይሁን። የህይወት እንጀራ መስቀል ላይ ተጋገረልን። መስቀል ለዓለም የሚሆን ዓለምን ሁሉ የሚያጠግበው እንጀራ የበሰለበት ምጣዱ መስቀል ነው። ህይወት የተገኘበት የህይወት እንጀራ በሞት የበሰለበት መስቀል ነው። መስቀል ላይ የዋለው እንጀራ ዓለምን ሁሉ ያጠግባል፣ ዓለምን ሁሉ ያረካል። ሌላው አያስፈልገንም። ከኔ የሚጠጣ ምንድነው ያለው? አፍላገማ የህይወት ዘይሁዝም ከርሱ የህይወት ውሃ ምንጭ ከሆዱ ይፈልቃል እንጂ ዳግመኛ አይጠማም አይደል ያላት ለሳምራዊቷ ሴት በውሃ ጉድጓድ አጠገብ። አሁን ዓለም በጣም የሚንቀዋለለው ከእግዚአብሔር ስላልጠጣ እኮ ነው። እውነተኛ ምግባችን የዓለምን ኃጢአት የሚሸከመው ቤዛ ይስሐቅ ምሳሌው የሆነው አማናዊ በግ የቀራኔው በግ ክርስቶስ ነው። በበጎች መካከል ተኝቶ በግርግም የታየው በዮርዳኖስ መካከል ደግሞ የታየው አንተ ካህኑ ለዓለም በከመ ሲመቱ ለመልከጼዴቅ የተባለ እንደ መልከጼዴቅ ክህነት ዘላለማዊ ነው የተባለ አማናዊ በግ እውነተኛው ክርስቶስ ነው። እረኛ ሆኖ ሁላችንንም ጠበቀን። በግ ሆኖ የሚበላ እንጀራ ሆነን እረኛ ሆኖ ያሰማራላል። የሰርጉ ልብሳችን ክርስቶስ ነው። ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይታልዩ ፍቶተ ሥጋክሙ ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታርሉ። ብርድ የማያስገባ ልብሳችን ወበቀን ብለን የማናወልቀው አነሰ በረደን ብርድ አልተከላከለንም ብለን የማንደርብበት የማይደረብበት የመጨረሻው ልብስ የማይወልቅ የመጨረሻው ልብስ የማይወብቅ የማያስበርድ የህይወት ቃና ያለው የህይወት ሽታችንን የሚመልስ የቀደመ ክብራችንን የሚያጎናጽፍ ልብሳችን ክርስቶስ ነው። ስሙ የተመሰገነ ይሁን። ልበሱት እሱን። ሊታረድ የመጣው በግ በበጎች መካከል የተገኘበት ሳምንት ውስጥ አይደል ያለ ነው። የዓለምን ኃጢአት የሚሸከመው በግ በበጎች መካከል ተኝቶ የተገኘበት እግዚአብሔር የሰባውን ፍሪዳ ሰዎች እንዲበሉት የጽድቅ ጠኔ የጽድቅ ረሃብ ላደረቃቸው ሰዎች ልምላሜ እንዲሆናቸው እግዚአብሔር አንድ ልጁን የሰጠበት ልጁም በዘመነ አስተርእዮ ኤጲፋንያ በተባለው የጥምቀት ልዩ በሆነ የመገለጥ በዓል ቅዱስ ዲዮስቆሮስ እንደሚናገረው በግልጽ አንሶ ሰው ገሃደ ወአስተራየ ከመሰብ እንደ ሰው ታየ፣ በግልጽ ተመላለሰ። ከሦስቱ አካል አንዱ አካል የእግዚአብሔር ልጅ እግዚአብሔር ወልድ መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ለስሙ ይሁን። እንደ ሰው ታየ ወአስተራየ ከመሰብ ይላል። በበህቅልቀ በየጥቂቱም አደገ። እድገትን የፈጠረ መወለድን የፈጠረ እግዚአብሔር ከድንግል ማርያም ተወለደ። በፈቃደ አቡ ወረደ ሀበ ማርያም ተአንገደ። በድንግልና ንጹሕ እግዚአብሔር ተወልደ። ወደ በአባቱ ፈቃድ ወረደ። በማርያም ዘንድ እንግዳ ሆነ። ንጽሕት ክብርት እመቤት አንዲት ትንሽ ብላቴና ድሃ የድሃ ልጅ ሆና ዓለምን ባለጸጋ ልታደርግ የተናቀች ትንሽ መንደር ገሊላ ውስጥ ተገኘች። ገሊላዊት ብላቴና ይላታል አባ ያዕቆብ ዘስሩግ ቅድም የጠቀሱት ሊቅ። ንስቲት ወለቶሙ ለነዳያን ጾረተከ ገሊላዊት አቀፈተከ። አንዲት የድሃ ልጅ ትንሽ ብላቴና ተሸከመች። የድሃ ልጅ ምንም የሌላቸው ወላጆቿ የድሃ ልጅ ባለጸጋውን ንጉሥ ተሸከመችው። ገሊላዊቷ የድሃ ልጅ አቀፈች ይላታል። ነፍሳ ቀደስከ ወስጋሃ አንጻይከ ወአጽናይካ ወይደንገጸት ብከ። ነፍሷን ቀድሰ ስጋዋን አነጻት። ቀደሳም ከርሰ እማ ገና በአባቶች ወገብ ሳለች በንጽህና የከረመች የተሸለመች እመቤት በሐና ማኅፀን እያለች ከመርገም ለያትና ዓለም የሚድንባት በምድር ላይ ያለች ዳግሚት ሰማይ ሆነች። ኮንኪ ዳግሚት ሰማይ ዲበ ምድር ወላዲተ አምላክ ዘእንበለ ርኩስ ይላታል አባ ኤፍሬም ሶርያዊ። ሰረቀ ለነ እምኔኪ ፀሐይ ጽድቅ የጽድቅ ፀሐይ የወጣባት ምድራዊቷ ሰማይ ድንግል ማርያም እንግዳውን ተቀብላ እኛንም የምድር የእንግድነት ዘመናችን አክትሞ የአባታችን ቤት ወራሾች ያስደረገችን ስሟ ለዘላለም የተመሰገነ ይሁን። በአባቴ ቤት ብዙ መኖር ያለው ውስተ ቤተ አቡ የኩሉ ማህደሮ ምዕራፍ ቦቱ እይደንግጽክሙ ልብክሙ እመኑ በእግዚአብሔር ወእመኑ በ ልባችሁ አይታወክ በአባቴ እመኑ በእኔ ደግሞ እመኑ። በአባቴ ቤት ብዙ መኖር ያለ ያለን ጌታ ስፍራ ላይ ያዘጋጅልን
ስፍራ ላጣነው ለኛ በኃጢአታችን ምክንያት ከገነት ተባረን ጎዳና ተዳዳሪ ለሆን ነው ሜዳ ላይ ለወደቅ ነው ጅብ ሊበላን አውሬ አፉን ለከፈተብን ለኛ ከአውሬ አፍ ሊያስጥለን መድኃኒቱ በአባቱ ፈቃድ ወረደ በማርያም ዘንድ እንግዳ ሆነ። የሚገርም ግብዣን የተጋበዝነው መብላት እንፈልጋለንና አትብሉ ስንባል ካልበላን ብለን በለስ ብንበላ ተራቆትን። አይ ትክክለኛውን እንጀራ ልስጣቸው መብላት ይወዳሉ ልጆቼ ብሎ የሚበላ እንጀራ የሚታረድ በግ ንጹህ ስጋ የሚያረካ ደም ሆኖ መጣ። ክብርና ምስጋና ለስሙ ይሁን። የህይወት እንጀራ መስቀል ላይ ተጋገረልን። መስቀል ለዓለም የሚሆን ዓለምን ሁሉ የሚያጠግበው እንጀራ የበሰለበት ምጣዱ መስቀል ነው። ህይወት የተገኘበት የህይወት እንጀራ በሞት የበሰለበት መስቀል ነው። መስቀል ላይ የዋለው እንጀራ ዓለምን ሁሉ ያጠግባል፣ ዓለምን ሁሉ ያረካል። ሌላው አያስፈልገንም። ከኔ የሚጠጣ ምንድን ነው ያለው? አፍላገማ የህይወት ዘይሁዝም ከርሱ የህይወት ውሃ ምንጭ ከሆዱ ይፈልቃል እንጂ ዳግመኛ አይጠማም አይደል ያላት ለሳምራዊቷ ሴት በውሃ ጉድጓድ አጠገብ። አሁን ዓለም በጣም የሚንቀዋለለው ከእግዚአብሔር ስላልጠጣ እኮ ነው። ከኔ የሚጠጣ ስጋዬን የሚበላ ደሜን የሚጠጣ ቅድም እንደተባለው ክርስቶስን የመውደዳችሁ ልዩ መገለጫው ስጋውን መብላት ደሙን መጠጣት ነው። በፊት ቀድሞ ሰው አልታዘዝ ማለት ልማዱ ሆነና አትብላ ሲባል ካልበላው ብሎ ተራቆተ። ብላ ሲባል ደግሞ አሁን ይደረድራል አልበላም ብሎ። እሱ ግን አለ አነ ውእቱ ብስተ ሕይወት ዘወረደም ሰማያት ከሰማያት የወረደ የህይወት እንጀራ እኔ ነኝ። ዘበልዐ ሥጋዬ ወሰትየ ደምየ በሕይወት ዘላለም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ከሞት ወደ ሕይወት የሚያሻግር ከርክሰት ወደ ቅድስና የሚቀይር ሞትን የሚያሳልፍ ሕይወትን የሚሰጥ ንጽህናን የሚያላብስ የሰማይ ዜጋ የሚያደርግ የሕይወት እንጀራ በግብዣው ላይ የተሰጠን እርሱ እኮ ነው። ልክ በዚህ በግልጽ የተመላለሰው እንደ ሰው የታየው በ30 ዘመኑ ሲጠመቅ ዮሐንስ አጥማቂው ተመለከተው አይደል? ከዚያ በኋላ በማን ስም አጠምቅሃለሁ አለው አይደል? ስም አብ ብከ የአብ ስም ካንተ ዘንድ ነው። ስለዚህ ወልድ አንተ ነህ፣ መንፈስ ቅዱስ ሕይወትህ ነው። ስለዚህ በማን ስም አጠምቅሃለሁ ብሎታል። ወልዱ ለብሩክ ከሳቴ ብርሃን ተሳሃለን ብሩክ የእግዚአብሔር ልጅ የብሩክ እግዚአብሔር አብ ልጅ ብርሃንን የምትገልጥ ይቅር በለን ብሎ በቀራንዮ አደባባይ ላይ የሚሰቀለውን የሕይወት እንጀራ ለሰው ልጆች የሚሰጠውን ቀድሞ በዮርዳኖስ አጠመቀው። በማግስቱ ሲያልፍ እኮ ዮሐንስ ያየዋል። ልክ እንደ ዛሬ ነዋ በግዑ ለእግዚአብሔር ዘይአትት ወያሴስል ኃጢአት ዓለም ይላል። የዓለምን ኃጢአት የሚሸከም ይቅር የሚል ያውና በጉ ይላል። አንድ ሊቅ ዮሐንስ ምስጢር መደበቅ አይችልም። በጉ ሊታረድ እንደመጣ ለአይሁድ ነገራቸው። አይሁድም ተሽቀዳድመው በጉን አረዱት፣ ከሰፈሮች ወስደው ግን አልበሉትም። ላይበሉት አረዱት ተሽቀዳድመው። ቀራንዮ ላይ የታረደውን በግ እኛ በላንና ቁመታችን አድጎ ሰማይ ነካን አለ። ዘበልዐ ሥጋዬ ወሰትየ ደምየ በሕይወት ዘላለም የዘላለም ሕይወት አለው። ሰማይ ይነካል። ከግብዣው የተሳተፈ ሰማይ ነው የሚገባው። የሰርጉ ልብሳችን ክርስቶስ ነው። ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይትሐልዩ ፍትወተ ሥጋክሙ ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታድሉ። ብርድ የማያስገባ ልብሳችን ወበቀን ብለን የማናወልቀው አነሰ በረደን ብርድ አልተከላከለንም ብለን የማንደርብበት የማይደረብበት የመጨረሻው ልብስ የማይወልቅ የመጨረሻው ልብስ የማይወብቅ የማያስበርድ የሕይወት ቃና ያለው የሕይወት ሽታችንን የሚመልስ የቀደመ ክብራችንን የሚያጎናጽፍ ልብሳችን ክርስቶስ ነው። ስሙ የተመሰገነ ይሁን። ልበሱት እሱን ክርስቶስ። ንፋስ የማያስገባው ልብስ ክርስቶስ። ቤተክርስቲያን በብዙ የመከራ ዘመን ውስጥ ልብሷ ክርስቶስ ስለሆነ የተወረወረባትን የተሰበቀባትን ጦር ሁሉ እየተነቀለ ይመለሳል። ዲያብሎስ ቀስቱን ጨረሰ። ቤተክርስቲያን አልሞተችም፣ አልወደቀችም፣ አልጠፋችም አለ ዮሐንስ አፈወርቅ። ስለዚህ የዲያብሎስ ቀስት ያልቃል እንጂ የለበሰችው ልብሷ፣ ጉልላቷ፣ የቤት መሰረቷ ክርስቶስ ኢየሱስ ስለሆነ አትናወጽም። ወአናቅጸ ሲኦል ኢይሄይልዋ የሲኦል ደጆች አይችሏትም። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን ብሂል እኔና እናንተንን የሲኦል ደጆች አይችሉንም። ክርስቶስን ስንለብሰው ክርስቶስን መልበስ ማለት ከጥምቀት በኋላ የተገኘ ልጅነት ነው። ጥምቀት የምስጢራት መግቢያ በር ነው። በሜሮን በመታተም ሀብተ መንፈስ ቅዱስ
የእግዚአብሔር የልጅነት ጸጋ ይሰጠናል። ያንን ደግሞ በልብስ እናደምቀዋለን። ልብሳችን ማን ነው? ክርስቶስ ነው። ምን በማድረግ? በመቁረብ ነው። የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ምን ማለት ነው? የተጠመቀ ሁሉ በቤተክርስቲያን ስርዓት ዕለቱን ይቆርባል። ክርስትና ተነስቶ በሜሮን ታትሞ ሳይቆርቡ ከዚህ መቅደስ መውጣት አይቻልም፣ ሁላችንም። ስለዚህ ምንድነን? ለብሰነዋል። ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይታሃልዩ ፍትወተ ሥጋ። ክርስቶስ እንደለበሳችሁት ኑሩት። ምኞቱ እንዲፈጸም ለሥጋ አታድሉ። በቂ ልብስ ነው ክርስቶስ፣ በቂ ሕይወት ነው። የቤተክርስቲያን ትምህርቷም ይሄ ነው። ጉልላታችን እሱ ነው። የቤታችን ርዕስ እሱ ከሆነ ከዓለም አንዳች አንሻ። ምን ያደርግልናል? ቅዱሳንን ብንከተል እርሱን ልበሱት ነው የሚሉን። እንግዲህ አብ ከሰማይ ሆኖ ሰማይ ተከፍቶ የምወደው ልጅ እርሱ ነው አለ አይደለም እንዴ? ከዚያ በኋላ ደግሞ ቃና ዘገሊላ በተማርነው ትምህርት መሰረት በማግስቱ የካቲት 23 በዓል ነው። በነገራችን ላይ ትላንት ያከበር ነው። የጥምቀት ማግስት የሚከበረው ክብረ በዓል የካቲት 23 ነው። ዕለቱን ሳይውል ሳያድር ገዳመ ቆሮንቶስ ነው የሄደው። ከ40 ቀን በኋላ በሶስተኛው ቀን በቃና ዘገሊላ ሰርግ ነበር። ከጥር 11 ጀምሮ ስንቆጥር ሶስተኛው ቀን የካቲት 23 ይመጣል። ነገር ግን የውሃ በዓል ስለሆነ አብሮ እንዲከብር ተአምራቱም አብሮ እንዲከብር ከጌታ ከ9ኙ ንዑሳን በዓላትም ቃና ዘገሊላ አንዱ ስለሆነ በዚያ ቀን እንዲከብር ተብሎ የእመቤታችን ተአምር የመጀመሪያው፣ የጌታ የእመቤታችን አማላጅነት የመጀመሪያው፣ የጌታ ደግሞ ተአምር መነሻ መጀመሪያ ከእናቱ ሰምቶ እሷም ለዓለም መዳን ያላትን ናፍቆት በሰው ልጆች መዳን ውስጥ ያላትን ተሳትፎ በቃና አየነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከዚያ በኋላ ነው እንግዲህ እርሱን ስሙት ያለችው እርሷ ናት። ወኩሎ ዘይቤለክሙ ግበሩ። ከሰማይ አብ ሰማይ ተከፍቶ ሰማይና ምድርን የፈጠረ እግዚአብሔር ሰማይን በከዋክብት ያስጌጠ በደመና የሚሸፍን እግዚአብሔር ዘይገለብቦ ለሰማይ በደመና የተባለለት አምላክ ልብሱን አውልቆ ባህር መካከል ዮሐንስ ፊት ቆመ። ያኔ ሰማይ ተከፈተ። ሰማይ ስለ ትሕትናው ድምፅ ላከ። እሱ ልጄ ነው አለ አብ። አዎ በሕዝብ ሊጠመቅ በውሃ መካከል ስታዩት እንዳትንቁት፣ ባጭር ቁመት በጠባብ ደረት እሱ ልጄ ነው እርሱን ስሙት አለ። ድንግል ማርያም ደግሞ የወይን ጠጅ ሲያልቅ በሰርጉ ቤት ሆና ምን አለች? እርሱን ስሙት አለች። ከዚያ ሐዋርያትም የሚነግሩን ማንን ነው? እርሱን እንድንሰማው ነው። እነ ቅዱስ ጴጥሮስ እንድንድንበት ከሰማይ በታች የተሰጠን ስም ኢየሱስ የተባለው ስም ነው አለው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን ይህንን ስም ከየትኛውም ኢየሱሳዊ ነን ከሚሉት በላይ ይዛው ትኖራለች። ሰማይና ምድር የጸናበት ስም ስለሆነ፣ የሚታረደው በግ የተጠራበት ስም ስለሆነ፣ የተጋበዝነው ስም ስለሆነ፣ አንዴ ከበላነው ረሃብ የሚነቅል ስም ስለሆነ ስሙን እንመገበዋለን። ህብስተ ሕይወት ለዘይበልዑ አይደል? ጽዋዕ መድኃኒት ለዘይሰትዮ ኢየሱስ ክርስቶስ ጡመ ስም ለዘይሴውዖ። ለሚሰሙት ጣፋጭ ነው። ሰማይ ወምድር ይጸና ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ። ያለ ስሙ ሰማይና ምድር አልጸና የምትለው ተዋህዶ ነች። የላቸውም እንዲህ አይነት መጽሐፍ። ኢየሱስ ኢየሱስ ማለት ብቻ በአደባባይ ስለዘለልን የእርሱ አንሆንም። ሃይማኖት በደም ፍላት አይሰበክም። በየመንገዱ ስሙን እያዋረዱ ያሉት ሌሎች ናቸው። እናንተ እንደዚህ እንዳታደርጉ። ስሙ ክቡር ነው፣ አለቦታው አይጠራም። መጽሐፍ ነግሮናል። የእግዚአብሔርን ስም በከንቱ አትጥራ ይላል። ዝም ብሎ በየመንገዱ አይጠራም። ስሙ ክብራችን ነው። ስሙ ልብሳችን ነው። ስሙ ሕይወታችን ነው። ተሸክመነው ለብሰነው በልተነው ጠጥተነው የምንኖረው ስሙ ነው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ ሰማይና ምድር ያለዚህ ስም አልጸናም ትላለች። ስድስቱ ማየ መሳብክት ኢኮነ ወይነ ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ። በድንግል ማርያም አማላጅነት የድንግል ማርያምን ክብር የምትገልጽ ተዋህዶ የስድስቱ ድንጋይ ጋር ውሃ ወደ ወይን የተቀየረው በስሙ ነው፣ በኢየሱስ ስም ነው ብላ ትመሰክራለች። ስድስቱ ማየ መሳብክት ኢኮነ ወይነ ዘእንበለ ስመ እግዚእነ ኢየሱስ። አያችሁ፣ ድንግል ማርያም የልጇን ቦታ አልነካችም። በተዋህዶ አስተምህሮ እሷ የልጇን ድንበር አትገፋም። እሷ ራሷ የምትለው እርሱን ስሙት ነው። እኛ ደግሞ ጸሎታችንን ልመናችንን አሰሚልን ነው። ሰአሊ ለነ ቅድስት ስሟ የተመሰገነ ይሁን የአምላካችን እናት። ስለዚህ የተዋህዶ ትምህርት ልክ ያለው ትምህርት ነው እኮ። በጨዋ ደንብ ቢጠይቁን ብዙ የምንነግራቸው ነገር አለ። እኛም የማናውቀው በየቀኑ የምንማረው የምንኖረው በአፋችን የምንመሰክረው በልባችን ያለው ለትውልድ ሁሉ የምንናገረው የእግዚአብሔር አብ ልጅ ኢየሱስ ክርስቶስ የጌቶች ጌታ ነው። ክብርና ምስጋና ለስሙ የሆነ የአባቶቻችን አምላክ። የታረደው በግ እርሱ ነው እኮ።
በአንድ ወቅት አባታችን አብርሃም የሚወደውን አንድ ልጁን እረድልኝ ተባለ። ከዚያ በኋላ ይዞት ወደ ሞሪያም ተራራ ላይ እየወጣ እያለ አባቴ ሆይ አለ ይስሐቅ፣ አይቴ በግዑ ለመስዋዕት፣ ጌታ ሆይ አባቴ ሆይ ይህ ለእግዚአብሔር ለጌታ የምናቀርበው መስዋዕቱ በጉ የት አለ አለው። የመስዋዕቱን በግ ማን ያዘጋጃል አለ? ነገሩኝ፣ ማን ያዘጋጃል አለ አብርሃም። እግዚአብሔር ያዘጋጃል አለ። ተራራው ጫፍ ላይ ሲወጣ በዕፀ ሳቤቅ የታሰረው ቀንዱ የታሰረ ነጭ በግ ለአብርሃም ተገለጠለት። ልጁን ሊሰዋ ሲል ያ በግ ታረደ። ያ በግ ቤዛ ይስሐቅ የተባለ ያ በግ በቀራንዮ አደባባይ ለእኔና ለእናንተ የታረደው ትላንትና ልደቱን ስናከብር በበጎች መካከል የተገኘው በግ እርሱ በግ ነው። እረኞች ያዩት በግ ኢየሱስ የሚገርም አምላክ በግ ሆኖ ተኝቶ በበጎች መካከል ታየ። በግ ነው ብለው እረኞቹ ሳይጨርሱ የነፍሳቸው እረኛ ሆኖ ተገለጠ። መልካም እረኛ እኔ ነኝ አለ። መላእክቱ የእግዚአብሔር ልጅ ተወልዷል ብለው ሳይጨርሱ በሰማይ በአባቱ ቀኝ በክብር አዩ። ምን ያህል ሰውም ቢወደው በረት ውስጠኛ ወሶበ ርእዩ እንዘ ይለብስ ሥጋ ዚአነ ዘነሣ እምኔኪ ሰገዱ እንዘ ይብሉ ለእጓለ እመሕያው ሰምሮ። መላእክቱ የእኛን ሥጋ ለብሶ ካንቺ የነሳውን የእኛን ሥጋ ለብሶ ባዩት ጊዜ አለ ቅዱስ ያሬድ አንቀጸ ብርሃን ላይ በጣም አደነቁ። እየሰገዱ ምን አሉ? እግዚአብሔር ሰውን እንዴት ወደደው አለ። አንድ ልጁን ሳይራራለት ሂድና ውረድ ተወለድ ሙት ብሎ ላከው። እርሱም በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን። ክብርና ምስጋና ለስሙ ይሁን። ስለዚህ ግብዣው ይሄ ነው። ሰርግ ብትደግሱ ምን ብታዘጋጁ የመጀመሪያው ትልቁ የታረደልን በግ ለሕይወት የበላ ነው፣ ለነፍስ የተመገብ ነው፣ ለዘላለማዊነት የለበስ ነው፣ መንግሥተ ሰማያት የምንገባበት ገነት ደጁ ወለል ብሎ የሚጠብቀን እውነተኛ ምግባችን የዓለምን ኃጢአት የሚሸከመው ቤዛ ይስሐቅ ምሳሌው የሆነው አማናዊ በግ የቀራንዮ በግ ክርስቶስ ነው። በበጎች መካከል ተኝቶ በግርግም የታየው በዮርዳኖስ መካከል ደግሞ የታየው አንተ ካህኑ ለዓለም በከመ ሲመቱ ለመልከጼዴቅ የተባለ እንደ መልከጼዴቅ ክህነት ዘላለማዊ ነው የተባለ አማናዊ በግ እውነተኛው ክርስቶስ ነው። እረኛ ሆኖ ሁላችንንም ጠበቀን። በግ ሆኖ የሚበላ እንጀራ ሆነን እረኛ ሆኖ ያሰማራላል። እግዚአብሔር ይሬየኒ ወአልቦ ዘያጣኒ ውስተ ብሔር ስዑል እየ ያድረኒ ወሀበ ማየ ዕረፍት ታጸነኒ ሜጣ ለነፍሴ ወመርሃኒ ፍኖተ ጽድቅ አለ። ነፍሴን መለሳት ሜጣ ለነፍሴ ወመርሃኒ ፍኖተ ስለ ስሙ በጽድቅ በእንተ ስመ ዚአሁ ወመርሃኒ ፍኖተ ጽድቅ ስለ ስሙ በጽድቅ መንገድ መራኝ። ስለዚህ አለ እምን ይሆርኩ ማእከለ ጽላሎተ ሞት በሞት ጥላ መካከል እንኳን ብሄድ እይፈርሁ ለእኩይ እስመ አንተ ምስሌየ አንተ ከኔ ጋር ነህ፣ ክፉን አልፈራም። በስንት ቃላት ውስጥ ታሳልፈኛለህ። በውሃ ውስጥ እኖራለሁ፣ በአሳ አንበሪ ሆድ ውስጥ እጸልያለሁ፣ በእሳት መካከል እዘምራለሁ። ማን ካለ ከኔ ጋራ? እረኛዬ ካለ እግዚአብሔር። ክብርና ምስጋና ለስሙ ይሁን። ዘይነውም ትጉ በውስተ ቅዱሳን ስቡህ የማያንቀላፋ ትጉ እረኛ በቅዱሳን ዘንድ ክቡር የሆነ የነፍሳችን እረኛ አነ ውእቱ ኖላዊ አባግ የበጎች እረኛ እኔ ነኝ አለ። ኖላዊ ዘበአማን የተባለ እርሱ ዘይርእዮሙ ከመ አባግዕ ዮሴፍ አስተርአይ ብለው የነበሩ ተገለጥ ዮሴፍን እንደ መንጋ የምትመራ ብለው አባቶች የለመኑት በግ በበጎች መካከል ተገኘ። ዮርዳኖስ አየች፣ ሸሸች፣ ወደ ኋላው ተመለሰ። ወደ ሙት ባህር ይፈስ የነበረው ዮርዳኖስ ወደ ኋላው ተመለሰ። ለምን ይመስላችኋል? እግዚአብሔር ወልድ ኢየሱስ ክርስቶስ ውሃውን ቀድሶ የኛ መታጠቢያ የልጅነት መታተሚያ ያደረገልን። ክብርና ምስጋና ለስሙ ይሁን። ከዚህ በላይ ትልቅ ጸጋ የለም። ከዚህ በላይ በረከት የለም። ከዚህ በላይ ሕይወት የለም። ይህንን ስም ነው የተሸከምነው። አያችሁ፣ ስመ እግዚእነ ኢየሱስ ክርስቶስ ይጥዕም እምአሮ ሶከር። የጌታ ኢየሱስ ክርስቶስ ስም ከማርና ከስኳር በላይ ይጣፍጣል። መዓረሰ ወሶከረሰ ወሶበ ይበልዑ ይጸግቡ ስመ እግዚእነ ኢየሱስ ክርስቶስ ይጸገብ። ማርና ወተት ቢበሉት ይጠግቡታል። ኢየሱስ የሚለው ስም ተበልቶ አይጠገብም። ከስም ሁሉ በላይ የከበረው ስም ይኸው ቤተክርስቲያን ክፍለ ዘመናትን የተሻገረችበት ስም፣ ጉልላቷ አርጋ የከበረችበት ስም፣ ስጋውን በየቀኑ እየቆረሰች የምትሰጠው ባለዚህ ስም ክርስቶስ ኢየሱስ ነው። ከኛ መካከል እንደ አንዱ የሆነ አዳም ከሆነ ከማዕዱ ምኔነ ብሎ ራሱ የተናገረ አዳም ከኛ እንደ አንዱ ሆነ አለ። ምክንያቱም ከሶስቱ አካል አንዱ አካል ወርዶ ተወልዶ ሞቶ ሕይወት ሊሰጠን ቃል ሲናገር በስጋና በደም ተካፈለ። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከመቤታችን ሰው ሆነ።
የህይወታችንን ታሪክ ቀየረው። መራራነታችንን አጣፈጠው። ሐዘን ትካዜያችንን አስወገደ። የደከመ ጉልበታችንን አደሰልን። ውሃ የሚሸት ታሪካችንን ወደ ወይን እንደሚቀይር በእናቱ አማላጅነት ታምራቱን ጀመረ። የመጀመሪያዋ መምህርት ሆነች። እሷ የመጀመሪያዋ አማኝ ነበረች። የመጀመሪያዋ ይኩነን ያለች አዲስ ኪዳን ከፍጥረት በፊት የተቀበለች የመጀመሪያው ሰባኪ ገብርኤል ነበረ። ቅዱስ ገብርኤል ሲሰብክላት አሜን አለች። ከዛኛ እንድናምን ደግሞ የሚላችሁን አድርጉ አለች። እኛ እሱን እየሰማን ጉልላታችን አርገነው ስጋውን እየበላን ደሙን እየጠጣን አለን። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ የመስዋዕቱ በግ የተዘጋጀው ሰርጉ ይሄ ነው። መንግስተ ሰማያት አሜሃ ትመስል መንግስተ ሰማያት ብእሴ ዘገብረ ከብካበ ለወልዱ መንግስተ ሰማያት ለልጁ ሰርግ ያደረገውን ሙሽራ ትመስላለች። የታደሙት ሁሉ መጥተው ይበላሉ። ለከበሬታው ስፍራ ነጭ ያለበሱ ማይገቡባት፣ ጻዕዳ ልብሳችን ደግሞ ማን ነው? ክርስቶስ ነው። ያለበሱት አይገቡባትም መንግስተ ሰማያት። ምን ማለት ነው? ወደ በጉ ሰርግ የታደሙት የተጠመቁት ናቸው። በ40 እና በ80 ቀን የጥምቀትን ልጅነት የተረዱ የምስጢራት መግቢያን በር የገቡ በሜሮን የታተሙ በስጋው ደግሞ የከበሩ ነጩ ልብስ ክርስቶስ ኢየሱስ ነው። ክብርና ምስጋና ለስሙ ይሁን። የሰርጉ ልብሳችን ይኸው ዘመን ተሻግረን የምንኖርበት ልብሳችን። ይሄን ልብስ እና አቡነ ተክለ ሃይማኖት ለብሰውት አጋንንትን አሳደዱበት። ይሄንን ልብስ እና አቡነ ገብረ መንፈስ ቅዱስ ለብሰውት በመብረቅ የሰይጣንን ሰራዊት መቱበት። ይሄንን ልብስ ሕፃኑ ቂርቆስ ለብሶት በእሳት መካከል ከእናቱ ጋር ዘመረበት። እናቱ ኢየሉጣና ቂርቆስ ይሄንን ልብስ ለበሱት። ከዛስ እሳት አልገባቸውም። ክብርና ምስጋና ለአምላካችን ይሁን። ይሄን ስም የተሸከሙ በእሳት ውስጥ ይዘምራሉ፣ በውሃ ውስጥ ያልፋሉ፣ በአሳ አንበሪ ሆድ ውስጥ ይዘምራሉ። ስሙ ከስም ሁሉ በላይ የከበረ ስለሆነ ቤተክርስቲያን ይሄንን ነው እያከበረች ያለችው። ምስጢረ ስጋዌ በግልጥ የታየበት፣ ምስጢረ ስላሴ የተገለጠበት ዘመን አስተርእዮ ስለሆነ ከጥምቀት ከልደት ጀምሮ ያሉት በዓላት አስተርእዮ እያልን እንሄዳለን። በሰማይም በምድርም በሰማይና በምድር መካከል በፍጥረት ሁሉ መካከል የከበረው አምላክ በስጋ የተገለጠበት በእኛ መካከል ሄደ አለ አባ ሕርያቆስ። እኛ አየነው፣ ዳሰስነው፣ ከእርሱ ጋር በላን ጠጣን አለ። ይሄ ነው ምን በላው። ይሄንን ነው የሰባው ፍሪዳ የታረደው በግ ክርስቶስ ኢየሱስ ነው። እርሱን ያልበላ ሕይወት የለው። ከሰማያት የወረደ የሕይወት እንጀራ እርሱ ነው። ትምህርቱ፣ ስብከቱ፣ ወንጌሉ፣ የሰርግ ግብዣው የተባለው ትልቁ ምስጢር ስጋው ደሙ ነው እና ሁላችንም ቆርበናል። የኦርቶዶክስ ልጆች ያልቆረበ የለም። ይህን ልብስ ያለበሰ የለም። የክርስቶስ ያልሆነ የለም። በቃና ዘገሊላ በድንግል ማርያም አማላጅነት የተሰጠውን የወይን ቃና ያልቀመሰ የለም። እውነተኛው የወይን ግንድ ማን ነው? ክርስቶስ ኢየሱስ ነው። ከሱ ጠጥተናል። ይበዛ ጊዜ ያላት እውነተኛ ወይን መሆንበት ገና ነው ብሏት ነበር። ቀራንዮ ላይ ለሁላችን ተሰጥቷል። አብ ጉንደ ወይን፣ ወልድ ጉንደ ወይን፣ መንፈስ ቅዱስ ጉንደ ወይን አለ አባ ሕርያቆስ። አሐዱ ውእቱ ጉንደ ወይነ ሕይወት ዘቦቱ ጥዕመ ኩሉ ዓለም፣ ዓለም ሁሉ የጣፈጠበት የሕይወት ወይን ክርስቶስ ኢየሱስ። አብ የወይን ግንድ ነው፣ ወልድ የወይን ግንድ ነው ብሎ መንፈስ ቅዱስ የወይን ግንድ ነው ካለ በኋላ ዓለም ሁሉ የጣፈጠበት አንድ የወይን ግንድ ሥላሴ እግዚአብሔር እሱም ብሏል። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው፣ እናንተ ቅርንጫፎች ናችሁ። በወይኑ ላይ ተደግፈን ለመጽደቅ ያብቃን፣ ከሰርጉ ቤት አያውጣን።